ሄሎ ኢሳት ቴሌቪዥን ሄሎ ማን እንበል ከየት ነው? ሄሎ ኢሳት ኢሳት ነፃ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለአግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 458845 ወይም 0901 451145 በተጨማሪም በ0944 02 11 11 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነፃ የህዝብ ሚዲያ። ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ከኢሳት ነፃ የህዝብ ሚዲያ የሰዓቱ ዜናዎች ተጀምረዋል። ከዘገባዎቹ ጋር ገነት ዘዘው ነኝ። አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ ሜጋ ፕሮጀክቶችን በጥራትና በፍጥነት ለማጠናቀቅ ያለንን ቁርጠኝነት በተግባር እናሳያለን አሉ። ጠቅላይ ሚኒስትሩ በደብረ ማርቆስ ከተማ ለ30 ዓመታት ያህል ተቋርጦ የነበረውን የንጉስ ተክለ ሃይማኖት የአውሮፕላን ማረፊያ በዛሬው ዕለት በይፋ መርቀዋል። የአውሮፕላን ማረፊያው የደብረ ማርቆስና የአካባቢው ህዝብ ለዓመታት በጉጉት ይጠብቀው ነበር ያሉት ጠቅላይ ሚኒስትሩ በዘመናዊ መልክ ተሻሽሎና ደረጃው ከፍ ብሎ ተገንብቶ ዛሬ በይፋ መመረቁን አብስረዋል። ፈተናዎችን ወደ እድል በመቀየር የህዝባችንን የልማት ጥያቄዎች ደረጃ በደረጃ ለመመለስና የጀመርናቸውን ሜጋ ፕሮጀክቶች በጥራትና በፍጥነት አጠናቀን ለምርቃት ለማብቃት ያለንን ቁርጠኝነት በተግባር እያሳየን ነው ብለዋል። የአውሮፕላን ማረፊያው ስራ መጀመሩ የአካባቢውን የንግድ የኢንቨስትመንትና የቱሪዝም እንቅስቃሴ በከፍተኛ ሁኔታ በማነቃቃት ለአካባቢውና ለመላው ኢትዮጵያ የኢኮኖሚ እድገት አዲስ ምዕራፍ እንደሚከፍትም አመልክተዋል። ዋናው ሀገራዊ የምክክር ጉባኤ የልዩነቶቻችን ምንጭ የሆኑ ጉዳዮች በምክክር ዘላቂ መፍትሄ የሚያገኙበት ይሆናል ሲሉ ፕሮፌሰር መስፍን አራያ ተናገሩ። የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አራያ ይህን የገለጹት ኮሚሽኑ ያዘጋጀውና ኢትዮጵያ እየመከረች ነው በሚል መሪ ሐሳብ በአዲስ አበባ መስቀል አደባባይ በተካሄደው የ5 ኪሎ ሜትር የሩጫ ውድድር ላይ ነው። ለዚህም በዋናው ምክክር ላይ የሚሳተፉ ተመካካሪዎች ከሁሉም ወረዳዎች፣ ክልሎች እንዲሁም ከሀገር ውጭ ጭምር አዲስ አበባ መግባታቸውን ዋና ኮሚሽነሩ አስታውቀዋል። በዋናው የምክክር ጉባኤ በዜጎች መካከል የልዩነት መንስኤ በሆኑ ጉዳዮች ላይ የህዝብ ወኪል ተመካካሪዎች መክረውና ዘክረው ዘላቂ መፍትሄ በሚሰጡ ሐሳቦች ላይ ከመግባባት ላይ ይደርሳሉ ተብሎ እንደሚጠበቅም ገልጸዋል። ምክክሩ ለዚህ ታሪካዊ ምዕራፍ እንዲበቃ አስተዋጽኦ ላበረከቱ የጸጥታ ተቋማት፣ በየደረጃው ለሚገኙ የመንግስት አካላት፣ ለሲቪል ማህበራትና ለሌሎች ባለድርሻ አካላት ምስጋና አቅርበዋል። የኢትዮጵያ ዋናው ሀገራዊ የምክክር ጉባኤ ከመጪው ሐምሌ 8 ቀን 2018 ዓ.ም ጀምሮ በአዲስ አበባ የሚካሄድ ሲሆን በጉባኤው ላይ 8 አበይት አጀንዳዎች እንደሚመከርባቸው ኢሳት መዘገቡ ይታወሳል። በሌላ ዜና ሀገራዊ ምክክር ለአንድ ሀገር እንደ መዳኛ መርከብ ሊታይ ይገባል ተባለ። ሀገራዊ የምክክር ጉባኤ የመላው ኢትዮጵያውያን የዘመናት ጥያቄዎችና መዋቅራዊ ችግሮች ወደ ጠረጴዛ የቀረቡበት በታሪክ አጋጣሚ የተፈጠሩትን ችግሮች ለመፍታት የሚያስችል የሰላም መንገድ ነው ሲሉ የነጻነትና እኩልነት ፓርቲ የህዝብ ግንኙነት ኃላፊና የኢትዮጵያ ሴት ፖለቲከኞች ጥምረት መስራችና ሰብሳቢ ነቢሃ መሐመድ አብዱል ሐኪም ገልጸዋል። ወይዘሮ ነቢሃ ለጋዜጣ ፕላስ እንደገለጹት ከአርሶ አደር እስከ ፕሮፌሰር፣ ከገጠር እስከ ከተማ ከ4000 በላይ ተሳታፊዎች በአካል የሚገኙበት መሆኑ በራሱ አንድ ውጤታማ የታሪክ ክስተት ነው። ዜጎች ከዚህ ቀደም አይነኬ በሆኑ በቆዩ አጀንዳዎች ላይ የሚመካከሩበት፣ የምክክር ባህልን የሚያዳብሩበት ብሎም ከልዩነት ወደ ስምምነት የሚመጡበት ነው ብለዋል። የምክክሩ ተሳታፊዎች የማህበረሰብ ድምጽ ከማሰማት ባለፈ ከወገንተኝነት በጸዳ መንገድ ለሀገር ሰላም ዘላቂነት የጋራ ስምምነት ለመፍጠር ዝግጁ ሊሆኑ ይገባል ያሉት ወይዘሮ ነቢሃ የምክክር ሂደቱ እንደ ጊዜያዊ የፖለቲካ ማስታገሻ ሳይሆን እንደ ሀገር መዋቅራዊ ለውጥ ማምጫ መንገድ አድርጎ መቀበልና ለውጤቱ ታማኝ መሆን ይጠበቃል ብለዋል። በአጀንዳዎቹ ላይ በጽኑ በመከራከር መመካከር የሚጠበቅ ሲሆን በዚህ ሂደት የሌሎችን ሐሳብ ማዳመጥ ማክበርና ልዩነቶችን በጠረጴዛ ዙሪያ መፍታት እንደሚቻል ማሳየት ይጠበቃል ብለዋል።
የአፍሪካ የትምህርት ኢኖቬሽን ኤክስፖ በአዲስ አበባ እንደሚካሄድ ተገለጸ። የአፍሪካ ህብረት ኮሚሽን ያዘጋጀው ይህ የአፍሪካ የትምህርት ኢኖቬሽን ኤክስፖ በትምህርት ዘርፍ የዲጂታልን ሽግግር ማፍጠንና ለአፍሪካ የክህሎት ዘመንን የአዳዲስ መፍትሄዎች ተደራሽነት ማስፋት በሚል መሪ ሐሳብ ሐምሌ 6 እና 7 ቀን 2018 እንደሚካሄድ ታውቋል። ይህ አህጉራዊ ኤክስፖ በአፍሪካ የትምህርትና ክህሎት ስርዓት ውስጥ ያሉ የጥራት የተደራሽነትና የስራ ዕድል ፈጠራ ክፍተቶችን በቴክኖሎጂ አማካኝነት ለመፍታት ያለመ ነው ተብሏል። መድረኩ በተለይም አዳዲስ የቴክኖሎጂ መፍትሄዎችን በማስተዋወቅ የአፍሪካን የትምህርት ዘርፍ ማዘመን በሚቻልባቸው ስትራቴጂዎች ላይ ይመክራል ተብሎም እንደሚጠበቅ ተገልጿል። በኤክስፖ በትምህርት፣ በከፍተኛ ትምህርት፣ በቴክኒክና ሙያ እንዲሁም በሮቦቲክስ ዘርፎች ከፍተኛ ተጽዕኖ ያመጡ ከ20 በላይ አዳዲስ የፈጠራ ስራዎች ለእይታ ይቀርባሉ ተብሏል። በተጨማሪም በዲጂታል ትምህርት፣ በሰው ሰራሽ አስተውሎት፣ በአረንጓዴ ክህሎቶች፣ በምርምርና በኢንዱስትሪ አጋርነት ላይ ያተኮሩ ውይይቶች የሚካሄዱ ሲሆን ውይይቶቹም ከአህጉራዊ የትምህርትና የሳይንስ ስትራቴጂዎች ጋር የተጣጣሙ መሆናቸው ተገልጿል። ከተለያዩ የአፍሪካ ሀገራት የተውጣጡ በመቶዎች የሚቆጠሩ ሌሎች ታዳሚዎችም በበይነ መረብ አማካኝነት በሁነቱ ላይ እንደሚሳተፉ ኢሳት ከአፍሪካ ህብረት ያገኘው መረጃ ያሳያል። ኢትዮጵያ የሳይበርን ደህንነት ለማስጠበቅ የቴክኖሎጂ አቅም መገንባቷን የኢንፎርሜሽን መረብ ደህንነት አስተዳደር ገለጸ። ለሁለት ተከታታይ ቀናት በአዲስ አበባ በህዝብ ተወካዮች ምክር ቤት መሰብሰቢያ አዳራሽ ሲካሄድ የቆየው ዓለም አቀፍ የፓርላማ የመረጃ ደህንነት ፎረም ተጠናቋል። በመድረኩ በሰው ሰራሽ አስተውሎት አጠቃቀም፣ በሳይበር ደህንነት፣ በቁልፍ መሰረተ ልማቶች ጥበቃ፣ በህገወጥ የሰዎች ዝውውርና በመሰል ዓለም አቀፍ አሳሳቢ ጉዳዮች ላይ በስፋት ውይይት እንደተካሄደ ተገልጿል። በዚህ ወቅት የኢንፎርሜሽን መረብ ደህንነት አስተዳደር ምክትል ዋና ዳይሬክተር ዳንኤል ጉታ እንዳሉት የሳይበር ደህንነት ስጋት ድንበር የለሽ በመሆኑ ስጋቱን ለመከላከል ዓለም አቀፍ ህጎችን የማጣጣምና የቅንጅት ስራ ወሳኝ ነው ብለዋል። ሀገራት የሳይበርን ደህንነት ለማስጠበቅና ጥቃቶችን ለመከላከል ተናባቢ ህግ ሊኖራቸው እንደሚገባ አንስተው ኢትዮጵያን በዚህ አግባብ እየሰራች መሆኗን ገልጸዋል። ፎረሙ የኢትዮጵያን ዓለም አቀፍ መድረክ ለማዘጋጀት ያላትን አቅም ለማሳየትና ገጽታ ግንባታ አስተዋጽኦ የሚያበረክት መሆኑንም ተናግረዋል። የናይጄሪያ የህዝብ ተወካዮች ምክር ቤትና የፎረሙ አባል ዶክተር አግበዲ ይቱዌኔ ፍሬድሪክ በኢትዮጵያ በተዘጋጀው ፎረም መሳተፋቸው ከተለያዩ ሀገራት ልምድ ለመለዋወጥ እንዳገዛቸው ተናግረዋል። በህንድ በሚገኘው የካሊንጋ የኢንዱስትሪ ቴክኖሎጂ ኢንስቲትዩት የዓለም አቀፍ ግንኙነት ዳይሬክተር ዶክተር ቫሩን ሱትራ በበኩላቸው ኢትዮጵያ ፎረሙን ሙያዊ በሆነ አግባብ መምራቷ የሚደነቅ መሆኑን ገልጸዋል ሲል ኢዜአ ዘግቧል። በሙስናና በብልሹ አሰራር ተሳትፈው በተገኙ አመራሮችና ሰራተኞች ላይ እርምጃ መወሰዱ ተገለጸ። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ የ2018 በጀት ዓመት እቅድ አፈጻጸም ሪፖርት ባቀረቡበት ወቅት እንደገለጹት በመንግስት መዋቅር ውስጥ ስር ሰዶ የቆየው ዳተኝነት በመቅረፍ በአገልግሎት አሰጣጥ ላይ ክፍተት በፈጠሩ ኃላፊዎችና ባለሙያዎች ላይ አስተማሪ እርምጃ ተወስዷል ብለዋል። ሌብነትንና ብልሹ አሰራርን በተጨባጭ ለመታገል በተያዘው ቁርጠኛ አቋም ጥፋተኛ ሆነው በተገኙ 5857 አመራሮችና ሰራተኞች ላይ እንደ ጥፋታቸው ክብደት ከማስጠንቀቂያ እስከ ስንብትና በህግ ተጠያቂ ማድረግ የሚደርስ እርምጃ ተወስዷል ብለዋል። እነዚህም 79 ሹመኛ አመራሮች፣ 213 ዳይሬክተሮችና የቡድን መሪዎች፣ 5430 ባለሙያዎች እንዲሁም 135 ተገልጋዮች መሆናቸውን ገልጸዋል። የከተማው አስተዳደር ጥፋተኞችን ከመቅጣት ጎን ለጎን የመንግስት ሰራተኛውን የኑሮ ጫና ከግንዛቤ ያስገባ ማበረታቻ በተግባር አውሏል ተብሏል። ከንቲባዋ በሪፖርታቸው እንዳብራሩት ለሰራተኛው 2 ጊዜ የደሞዝ ጭማሪ ተደርጓል። በቢሊዮን የሚቆጠር በጀት በመመደብ የሰራተኞች ካፍቴሪያ በድጎማ እንዲቀርብ ከመደረጉም በላይ በየተቋማቱ የሸማች ሱቆች ተደራጅተዋል ብለዋል። በተጨማሪም ሴት ሰራተኞች ያለ ስጋት ስራቸውን እንዲያከናውኑ በየተቋማቱ የህፃናት ማቆያ ከነሙሉ ወጫቸው ተደራጅተው አገልግሎት እየሰጡ ይገኛሉ ብለዋል። እነዚህ ተጠያቂነትን የማስፈንና ሰራተኛውን ለመደገፍ የተቀናጁ ስራዎች የመንግስት ተቋማትን ብቃትና አገልግሎት አሰጣጥ ወደ ተሻለ ደረጃ ያሸጋገሩ ሆነው መመዝገባቸው በሪፖርቱ ተገልጿል። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ የሚደርሱ የሰዓቱ ዜናዎች አሁንም እንደቀጠሉ ናቸው። አሁን ደግሞ ወደ ውጭ ዜና ተሻገርን።
በኡጋንዳ ድርቅ ባስከተለው ረሃብ ቢያንስ 16 ሰዎች ሞቱ ተባለ። በኡጋንዳ ሰሜን ምስራቃዊ ግዛት ካራሞጃ በተከሰተ ድርቅ ምክንያት ባለፉት ሳምንታት ውስጥ ቢያንስ 16 ሰዎች በረሃብ መሞታቸውን የሀገሪቱ መንግስት አስታውቋል። በአካባቢው ሰብል ከሚዘራበት ከሚያዝያ ወር መጀመሪያ አንስቶ ዝናብ ባለመዝነቡ ሰብላቸው እንደወደመባቸው አርሶ አደሮች ተናግረዋል። ባለሙያዎች በአካባቢው ለሚከሰተው ተደጋጋሚ የአየር ንብረት ለውጥ በቂ ዝናብ አለመኖር፣ የደን መጨፍጨፍ፣ ከመጠን በላይ ደጋግሞ ማረስና የሰብል ተባዮች በምክንያትነት ጠቅሰዋል። እነዚህ ተደማምረው የአካባቢውን ማህበረሰብ ለከፋ ረሃብ አጋልጠውታል ተብሏል። ጠቅላይ ሚኒስትር ሮቢና ናባንጃ እንዳሉት የተከሰተው ድርቅ በሺዎች የሚቆጠሩ ቤተሰቦችን ያለ ምግብ አስቀርቷል። በመሆኑም ቢሮአቸው በድርቅ ለተጎዱ አካባቢዎች የሚውል ተጨማሪ የምግብ ግዢ ለማጽደቅ ሰኞ ለካቢኔው እንደሚያቀርብ ጠቅላይ ሚኒስትሯ ተናግረዋል። እስከዚያው ድረስ መንግስት የአስቸኳይ ጊዜ እርዳታ እያከፋፈለ እንደሆነም ተገልጿል። ኢራን በሆርሙዝ ወሽመጥ የሚያልፉትን መርከቦች ማጥቃቷን ተከትሎ አሜሪካ በቴህራን ላይ አዲስ ዙር ጥቃት መክፈቷ ታወቀ። በሌላ በኩል የኢራን እስላማዊ አብዮታዊ ዘብ ቀጣይ መግለጫ እስከሚሰጥ ድረስ ወሳኙ የባህር መተላለፊያ ሆርሙዝ ተዘግቶ እንደሚቆይ አስታውቋል። በተጨማሪም ለአሜሪካም ጥቃት ከባድ ምላሽ እንደሚሰጥ መግለጹን የኢራን የመንግስት መገናኛ ብዙሃን ዘግበዋል። አብዮታዊው ዘብ ዋሽንግተን ጥቃት በፈጸመችበት በሰዓታት ልዩነት በዮርዳኖስ የሚገኘውን የአሜሪካ ጦር ሰፈር መምታቱን ገልጿል። የተባበሩት አረብ ኤሚሬቶች፣ ኳታር፣ ኩዌት እና ባህሬን በበኩላቸው ከኢራን ለተተኮሰባቸው ሚሳኤሎችና ድሮኖች ምላሽ እየሰጡ መሆኑን አስታውቋል። የአሜሪካ ማዕከላዊ እዝ ባወጣው መግለጫ አሜሪካ በዚህ ሳምንት ሶስተኛ ዙር ጥቃት የከፈተችው የኢራን አብዮታዊ ዘብ የቆጵሮስን ሰንደቅ ዓላማ እያውለበለበ በሆርሙዝ ወሽመጥ ይጓዝ የነበረን መርከብ በግልጽ ስላጠቃ እንደሆነ ገልጿል። የአሜሪካ ጦር 140 ኢላማዎችን በሶስተኛው ዙር ጥቃት መምታቱንም አስታውቋል። ዘገባዎች እንደሚያስረዱት መተላለፊያው የተዘጋው የኢራን ጦር ባልተፈቀደ መስመር ለመጓዝ በሞከረ መርከብ ላይ ክሩዝ ሚሳኤል ካስወነጨፈ በኋላ ነው። እንደ አብዮታዊው ዘብ ገለጻ መርከቡ የተሰጠውን ትዕዛዝ በተደጋጋሚ ችላ በማለቱ በማስጠንቀቂያ ተኩስ እንዲመታና እንዲቆም ተደርጓል። የሆርሙዝ ሰርጥ በመዘጋቱ ምክንያት ለሚፈጸም ማንኛውም የአሜሪካ ጥቃት የሚሰጠው ምላሽ ከባድ እንደሚሆንና በቀጣናው የሚገኝ አዲስ የጦር ሰፈሮች ኢላማ እንደሚሆኑ አስጠንቅቆ ነበር። ዘገባው የቢቢሲ ነው። የተከበራችሁ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ወደ እናንተ ሲደርሱ የነበሩ የሰዓቱ ዜናዎች በዚሁ ተጠናቀዋል። ከዘገባዎቹ ጋር ገነት ዘዘው ነበርኩ። ሰናይ ጊዜ